አደይና ለሊ ወደ ገጠር ሰተት ብለው ገቡ። የአደይን አባት እቤት ሳይገቡ ካገኙት በኋላ አደይ ያሰበችውንና ያቀደችውን አባዬ እኔ እኮ ላገባ ነው። ማን ነው የምታገቢው የኔ ልጅ? ባለፈው እዚህ የመጣውን ዴቭ ፍቅር ጀምረናል ብላ ስትለው በጣም ደነገጠ። ለሊ ደግሞ አዎ የአደይ አባት አደይ በጣም ጥሩና መልካም ልጅ አለዎት። እሷን ደግሞ የሚያፈቅራትና የሚወዳት መልካም ልጅ አለ። እሱን እንድታገባ እንድትፈቅዱላት ብለን ነው ብላ ስትጠይቅ፣ ቆይ እናንተ ማናችሁ? አንቺ ማነሽ? ብሎ ሲላት ለሊን፣ ለልዬ ደግሞ እኔ የአደይ እህት ነኝ። ከየት ብሎ እህት? ሌላ ሳላውቅ ተወለዳለ እንዴ? እህቷ ብርሃን ብቻና ብቻ ናት ብሎ ተናገረ። አይ ፋዘር፣ መወለድ ቋንቋ ነው። እስካሁን ድረስ አደይ ለኔ እኔ ለሷ እየተሳሰብን እየኖርን ነው። አሃ ለካ የኔ ልጅ ከተማ ገብታ የጓደኛ ብዙ አብዝታ ነው። ወይ ለኛ ታሳልፍ ወይ ለሷ አያልፍላት። እሰው ቤት ሰራተኛ ሆና እየሰራች ያለችው እናቷንና አባቷን ለመርዳት ይመስለኝ ነበር። ለካ የኮተት ጉድ ለማፍራት ነው ብሎ ተናገረ። የአደይ አባት የሚጸጽተውትን ነገር ባያደርጉ በጣም ደስ ይለኛል። እኔ የማንም ኮተት አይደለሁም። እስካሁን ድረስ በችግራችን ተሸፋፍነን ብዙ ነገሮችን አብረን አሳልፈናል። አደይ ለኔ ከመወዳት እህቴ በላይ ናት ብላ ለሊ ተናገረች። አደይ ደግሞ ወደ ጉዳዩ ገባች። አባዬ እስካሁን ድረስ አንቺ የባለ አባትና የባለ ሀብት ልጅ ነው የምታገቢው ብለህ ጊዜን አሳልፈዋል። ተሰድጄ ከዚህ ከቤት የወጣሁበት ምክንያት ይሄ ነው። ብሰደድም ለልዬን የመሰለ ጓደኛ እንዲሁም ደግሞ ዴቭን የመሰለ ፍቅረኛ አገኘቻለሁ። ከዚህ ቀዬ ተሰድጄ መሄድን በፍጹም አልጠላውም። ግን አባዬ ሁል ጊዜን አባዬ እያልኩ ላከብርህ እችላለሁ። አንተ ግን የምታደርጋቸው ነገር በጣም ከአንድ አባት የማይጠበቅ ነገር ነው ብላ ተናገረች። እሺ በይ ስለ አባትነት እኔው ላውራ እንጂ በእኔ ቦታ ሆነሽ ካላወራሽ በቀር አባትነትን ዝም ብለሽ የምታወሪው ነገር አይደለም። ልጄ አንቺ ቁም ነገር ደርሰሽ ወልደሽ አግብተሽ ልጅ ይዘሽ ስትመጪ እኔ መደሰትን ጠልቼ መሰለሽ እንዴ? ከተማ ልትገቢ አትችም። ለትዳር እዚሁ አባትሽ ቀይ ላይ ስንቱ ጎረምሳና ወጣጤ እየለመነሽ አሻፈረኝ ብለሽ ትተሽ አሁን አፋለይ ብለሽ ታወሪያለሽ እንዴ? አደይ እባክሽ አታበሳጭኝ፣ ሌላ ነገር እንድናገርሽ አትፈታተኒኝ ብሎ አባቷ ከዘራውን አነሳና ጭንቅላቷን ሊበት ነው ሲል፣ እንዲ አባዬ አሁን እኮ በመደብደብ ወይንም በመመታት አይደለም ችግሮች የሚፈቱት። ተነጋግረን አንተ እንደ አባት እኔ እንደ ልጅ አክብሬህ አባቴን ለማክበር ብዬ ከከተማ ድረስ የመጣሁት እናቴ ያሳደገችኝ መስዋዕትነት ከፍላ እንትን ያለችኝ ለሷ ተናግሬ ሁሉንም ማለፍ እችላለሁ። ግን እኔ ስለማከብርህና የስሜ መጠሪያ ስለሆንክ ነው ብላ አለችው። ጭራሽ ከተማ ሄደሽ ሰርተሽ ተለውጠሽ ትመጫለሽ ስል የነገር ማጠንጠኛ ነው እንደ ይዘሽልኝ የመጣሽው ብሎ የአደይ አባት ከሚባለው በላይ ስሜታዊ ሆኖ አደይን ተናገራት። እና አሁን ታዲያ ምን ይሆን እያልሽ ነው ብሎ ለመጨረሻ ጊዜ ጠየቃት። አባዬ እኔ የምፈልገው አንተ የአባትነትህን ፍቃድና ጸሎት እንዲሁም ደግሞ እማዬም የእናትነትን ፍቃድና ጸሎት አርጋችሁልኝ ከዚህ ስፍራ መሄድ ነው የምፈልገው። ሁላችሁም ምርቃታችሁን እፈልጋለሁኝ ብላ ተናገረች። የአደይ አባት ደግሞ የተናገረው መልስ እጅግ በጣም ልብ ይሰብራል፣ ያሳዝናል። አደይ ከምንጊዜውም በላይ ልቧ ደምቷል፣ ተሰብሯል። ለሊም ደግሞ እባክሽ አደይ ተስፋ አትቁረጪ፣ አባትሽ ትንሽ ኃይለኛ ቢጤ ያላቸው እንደነዚህ አይነቶችን ደግሞ በንግግር እንጂ በንዴት ተስፋ ሳንቆርጥ እኔም የቀጠሮ ጊዜ ያለኝ ከተማ ምንም ላደርግ እንትን አልልም፣ እዚሁ ቆይተን ደስ የሚሉ ጊዜያቶችን እያሳለፍን አባትሽን ለማሳመን እንሞክራለን ብላለቻት። ታይለልዬ እኔ እድሌ ነው
በአባቴ ተረግም ያለሁኝ። አባዬ ደግሞ እንደምታዩ ክፉና መናጢ ሰው ነው። ዴቭ ባለፈው አንቺን እያስታመምኩ ለእኔ ጊዜ አሰጭኝም፣ ለትዳራችን ሀሳብ የለሽም እያለ ብዙ ነገር ተናግሮኛል። ግን የአባዬን ባህሪ ጠንቅቄ ስለማቅ እንድህ በቀላል እሺ አይልም ብላ ስትል፣ ተረጋጊ፣ እኔም ቀስ ብዬ አዋራቸዋለሁ። አባትሽ በቃ የመረዳት ችግር እንጂ በጣም መልካም ሰው ናቸው እያለች ለሊ ማበረታታት ጀመረች። ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለሊ የአደይን አባት ለማሳመን ገጠር ገባች። ለሊ በሰዓቱ የባቡሬ እናት እንኳን ጎዳና ወጥታ አብዳ ትመለሳለች፣ ጤናዋ ተሽሏት ዛሬ ማሰብ ትችላለች ብለው ሳያስቡ እሷ ግን ስትመታትም እየተመታች ስትሮጥም እያሯሯጠቻት ታግሳ የባቡሬን እናት ወደ እንድታስብና እንደ እናትነት እንድትሆን አድርጋለች። አሁንም ደግሞ ለአደይ ትልቅ ውለታ ልትውል ወደ ገጠር አብራ ሂዳ የአደይን አባት ለማሳመን ብዙ ነገሮችን እያሳለፈች ትገኛለች። እንደ ለሊና እንደ አደይ ጓደኛ መስዋዕትነት የሚከፍል አለ የለም? ዴቭ ጋር ስንሄድ ደግሞ አደይ በጣም አበዛሹ ብሎ ደስ የማይል ቃላትን ተነጋገረ። እሷም ደግሞ ዴቭ የፈለከውን ውሳኔ መወሰን ትችላለህ። አሁን ላይ አሳቤም ሁለመናይም ለሊ ብቻና ብቻ ናት። ለሊ ሰላም ከሆነች ቤተሰብ ጋር ሄጄ አባዬ ጋር የተፈጠረውንና እየሆነ ያለውን ነገር እውነታውን አውርቼ እኔም ለመጨረሻ መወሰንኛ ይሆነኛል። ይሄን አስቤያለሁ። አንተ ግን መረጋጋት የሚባል ነገር በፍጹም አልፈጠረብህም። ለምን ስሜታዊ ትሆናለህ? እኔ እኮ የምትረዳኝ የምታስብልኝ ይመስለኝ ነበር። ለሊ ለእኔ ጓደኛዬ ብቻ አይደለችም። ፍቅር ከዛ ከቤት ገንጥላ ስታባረኝ እስካሁን ድረስ ከለሊ ጋር ሁኜ ነው። ታዲያ እኔና ለሊ የጓደኝነታችን መስዋዕትነት ምንድን ነው? እናት የላት፣ አባት የላት፣ ወንድም እህት የላት። በዚህን ሰዓት እኔ ከጎኗ ካልሆንኩ ነገ የዳነች ጊዜ ያንቺ ጓደኝነት እያለች መውቀሷ ይቀራል እንዴ? ዴቭ ለምን አታስብም? እኔ እኮ አስተዋይ ሰው ትመስለኝ ነበር፣ የምትረዳኝም ትመስለኝ ነበር ብላ ስትቆጣ፣ ተያዴ አታበሳጭኝ። እኔ ለፍቅራችን ስል ብዙ ዋጋ መስዋዕት ከፍያለሁ። ገጠር እኮ የሄድኩት ለሽርሽር ወይም ለመዝናናት አይደለም፣ አባትሽን ለማሳመንና እናትሽን እውነታውን ለመናገር ነው። አንቺ ግን በፍጹም የኔ ድካምና ልፋት ለፍቅራችን ዋጋ እየከፈልኩ ያለሁት በፍጹም ሊታይሽ አልቻለም። ለምን አደይ? እንዴ እኔም እኮ ስሜት አለኝ። እኔም እኮ አብረሽኝ እንድትሆኝኝ የራሴ ጊዜ እፈልጋለሁ። ጧት ማታ ለሊ 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 ለሊ። ቆይ ምንድን ነው እየተካሄደ ያለው? ጭራሽ በር ላይ አምጥቶ የሚሸኛችሁም ሹፌር አላችሁ። ስልክ ስደውል አታነሺ፣ በር ስቀጠቅጣት አትከፍቺ። ቆይ ምንድን ነው እቅድና አላማሽ? እኔ ሳላቀው ሌላ ህይወት ጀምረሽ ከሆነ እውነቱን ተናገሪ። ለሊ ብቻ አይደለችም ቢዚ ያደረገችሽ ብሎ ሲናገራት፣ ዴቭ ከዚህ በላይ አንተን ቁሜ የምጨቃጨቅበት አቅም የለኝም። ለፍቅራችን ብዙ መስዋዕትና ዋጋ እንደከፈልክ አውቃለሁ፣ አልረሳም። አሁን ላይ ደግሞ ያንተ ድካምና ልፋት ሳይገባኝ ቀርቶ ሳይሆን የሚቀደምና የማይቀደም ለይተህ ማወቅ አለብህ። እንደፈለክ መወሰን ትችላለህ ብላ ትታው ልትሄድ ስትል፣ አደይ ለምን ታበሳጭኛለሽ? እንደምወድሽና እንደማልጨክንብሽ ስለምታቂ ነው አይደል እንደምታደርጊኝ የኔ ቆንጆ። እኔ እኮ ካንቺ ጋር አብሬ መኖሬን ስለፈለግኩና ስለጓጓሁ ነው ብሎ አለ። መታገስ ነው ዴቭ። አሁን ምን ያስቸኩላል? አሁን እኮ ያለሁት የህይወት ጉዳይ ነው። ተረጋግቼ ወደ ገጠር የእኛን ጉዳይ ለማስፈጸም ለሊ ያለችበት ሁኔታ መስተካከል አለበት። አይምሮ ንጹህ ሲሆን እኮ ነው ሌላውን ነገር ማሰብ የምትችለው። እስካሁንም ድረስ የብቻ ኑረናል። አሁን ለትንሽ ጊዜ መታገስ ታቃተህ፣ ምርጫው ያንተ ነው ብላ አለችው። እሱም አደይ እንደቆረጠችና በውሳኔዋ ወደ ኋላ እንደማትል ሲረዳ፣ አደይ በፈጠረሽ ይቅር በይኝ፣ እኔ በሰዓቱ የተናገርኩት ንግግር አንቺን ይጎዳና ይሰብራል ብዬ አላሰብኩም ነበር ብሎ ተለማመጠ። እሷም ችግር የለውም ብላ አቀፈችው ማለት ነው።
ወይ ያሳዝናል፣ በጣም ልብም ይሰብራል። አደይ እንግዲህ ለጓደኛዋ የከፈለችው መስዋዕትነት ማንም የማይከፍለው ትልቅ ነገር ነው። እጅግ እጅግ በጣም ደስ ይላል። ወደ ቅምጥልና ኪንጎ ስንመጣ የተለመደው ጭቅጭቃቸውና ጠባቸው እንደቀጠለ ሆኖ ዳይመንድ አስታርቋቸዋል፣ ይቅር ተባብለዋል። ኪንጎም ደግሞ ልትረጅኝ ይፈልጋለሁ፣ እኔ ይህን ነገር አላደረግኩትም፣ ያደረገው ደግሞ ኪንጎ ነው። እኔና አንቺ በተፈጠረው ችግር ለማስደሰት ስላሰቡ እንጂ እንደዚህ ሰክረን ወንድምሽን የምናስቀይመዋለን ብዬ አላሰብኩም። ቅምጥል አንቺ ለኔ እኔ ላንቺ ካልተሳሰብንና ካልተሳዘን ምንድነው ትርጉሙ? እኔ በጣም አንቺን በህይወቴ ላጣሽ የማልፈልግ ትልቅ ቦታ ያለኝ ሰው ነኝ ብሎ ሲነግራት፣ ቅምጥልም ኪንጎ እኔም አበዛሁት አይደል? በጣም ይቅርታ፣ እኔ ምንም ቢሆን ባርችን ማስቀየም አንፈልግም። በዛ ላይ ደግሞ ሰክረን እንደዛ አንተ ቤት እጅ እስከማድር ድረስ እንዴት ክብሬን አትጠብቅም የሚለው በጣም አናዶኛል። እና ደግሞ ሆን ብለህ ያደረግከው መስሎኝ ነው፣ ይቅርታ ብለው ተቃቀፉ። ዳይመንድም እንግዲህ የዶክተርን ስልክ ሰርቆ ሲበር እየሮጠ ዶክተርም ተከታትሎ ስልኩን ከቀማ በኋላ ዶክተር ዳይመንድን ወደ ማከሚያ ክፍሉ ይዞ ሄደና ስማ ዳይመንድ፣ አንተ ይህን ስልክ ብትሸጥ 2 ልጆች አሳዳጊ ነኝ ብለሃል። ለአንድ ቀን ለ2 ቀን ሊጠቅምህ ይችላል፣ ግን በዚህ በስልክ ብዙ የሰው ህይወት እንደሚጠፋ አስበው ታውቃለህ? አሁን እኔ ዶክተር ነኝ። በዶክተርነቴ የታመመ ሰው የተቸገረ ሰው ብዙ ነገር ሊደወልልኝ ይችላል። በሰዓቱ አንተን ያ ስልክ ደግሞ አጥፍተኸዋል። አንተ ብትጠቀም የሚጎዳውን ሰው ማሰብ አለብህ። ስለዚህ አንዳንዴም ቆም ብለህ ልታስብ ይገባሃል። እንዲህ አይነት ትውልድ ደግሞ በጣም አስቸጋሪ መሆኑን መረዳት አለብህ። ሰርተህ በብዙ አማራጭ ራስህን መለወጥ ትችላለህ ብሎ መከረው። ፍቅር የቤዛን ወንድም ሰተት አድርጋ ወደ መኝታ ክፍሏ አስገብታ መውጫ መግቢያ ቅጦስ ሲጠፋት፣ አሹ ደግሞ ከሮማንና ከሩታ ጋር ቆይታቸውን አድርገው ሲመጡ አሹዬ ባክህ ቅበረኝ፣ የቤዛ ወንድም እኔን የሚከታተለኝ እናንተ እቤት የላችሁም፣ እማዬም የለችም ነበር። በር ሲቆረቁር እናንተ ናቸው ብዬ ስከፍት ሰተት ብሎ ገብቶ እማዬ ከኋላ ስትመጣ ደንግጦ መኝታ ክፍል ገብቷል። አሃ ወደሽ እና ፈቅደሽ ያስገባሽውን ታዲያ እኔ ምን ቤት ነኝ? ለካ እንዲህ አይነት ባለጌና ስድ ነሽ ወይ? ይህን ነውርሽን በቀጥታ ለእናትሽ ነው የምናገረው ብሎ ሲል ሩታም ሰተት ብላ ፍቅር መኝታ ክፍል ስትገባ ጎረምሳለ ቀወጠችውና እማዬ ምን ሆነሻል? ፍቅር መኝታ ክፍል ያለው ወንድ ማን ነው? ጭራሽ ወንድ ማንጣት ጀመረች እንዴ ብላ ስትቀውጠው፣ የፍቅር እናትም ወደ ፍቅር መኝታ ክፍል ስትገባ እሱ እንዳጋጣሚ በር ከፍቶ አምልጦ ነበርና፣ የለም ሩታ እንዴ ልዋሽ ትቻያለሽ? ማንም የለም እኮ እማዬ፣ እኔን አታምንኝም አይደል? ሩጠሽ ሄደሽ ሩታን አመንሻት ብላ ስትል እሱ እየበረረ በሩን ከፍቶ ሄዶ ነበርና አሹም ምንም ነገር አላለም። ከኋላ የፍቅርና ስትመጣ አሹን ስትጠይቀው በጣም ግራ ተጋባ ማለት ነው። ያሳዝናል። አበበና ሄለንን እንግዲህ ወይዘሮ ቤዛ እየተጫወተችባቸው ትገኛለች። በየዋህነታቸው እነሱም እሷን አብራ እንድትኖር ፈቅደውላታል ማለት ነው። ይገርማል። ውድ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።